ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳዮች ይዘን መጥተናል። መካከለኛው ምስራቅ ላይ ነገሮች አቅጣጫቸውን እየሳቱና ጦርነቱም እየጋመ ይገኛል። አሜሪካ ተጨማሪ ጦር እያስጠጋች ትገኛለች። ኢራንም ማስጠንቀቋን እንደቀጠለች ነው። በመካከለኛው ምስራቅ የሚገኙ የአሜሪካ ዜጎች ጓዜን ስንቄን ሳይሉ ነቅለው እንዲወጡ አሜሪካ አስጠንቅቃለች። ኢራንም ደጋግማ ጎረቤቶቿን እያስጠነቀቀች ነው። የአሜሪካ እግረኛ ጦርም ወደ ኢራን ይገባል የሚል መረጃ ወጥቷል። የሟቾች ቁጥር በሁሉም ወገን እየጨመረ ይገኛል። አዳዲስ መረጃዎች አሉ። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናዎቹ አመራን። ኳታር የአየር መከላከያ አቅርቦቷ ለማለቅ 4 ቀናት ብቻ ቀርተውታል። የተባበሩት አረብ ኤሚሬትስ ደግሞ ለአንድ ተጨማሪ ሳምንት ብቻ ነው ያላት። ተጨማሪ ድጋፍ ካላገኙ ሁለቱም አገራት በቅርቡ በኢራን አብዮታዊ ዘብ ጥቃት ሙሉ በሙሉ የመገታት አደጋ ተጋርጦባቸዋል። ብሉምበርግ ነው መረጃውን ይፋ ያደረገው። ኳታር በኢራን የሚሰነዘረውን ከፍተኛ ሚሳኤልና የድሮን ጥቃት አሁን ባለው ፍጥነት የሚቀጥል ከሆነ የኳታር የፓትሪዮት መጥለፊያ ሚሳኤል ክምችት ለ4 ቀናት ብቻ ነው ያላት። የተባበሩት አረብ ኤሚሬትስ ደግሞ ክምችቷ ለ1 ሳምንት ብቻ በመሆኑ እንዳለፉት ቀናት ኢራን ጥቃት የምትሰነዝር ከሆነ እነዚህ ሁለት ሀገራት ለከፋ ጥቃት ይዳረጋሉ እየተባለ ነው። እናም ይህ ጉዳይ በዚያ በመካከለኛው ምስራቅ ጭንቀት ፈጥሯል። አንዳንዶች የአህያ ባል ከጅብ አያስጥልም እያሉ ይገኛሉ። የሩሲያና የቻይና መሳሪያ ኢራን ገብተው ምንም አልፈየደም በማለት የቴህራን ሰማይን እንዲጠብቁ የተተከሉት የቻይናና የሩሲያ ዘመናዊ የአየር መከላከያ ስርዓቶች የአሜሪካና የእስራኤልን ጥቃት መከላከል አለመቻላቸው የጦር መሳሪያዎቹን ብቃት ጥያቄ ውስጥ ከቶታል። የኤችኪው-9ቢ ዳግመኛ ውድቀት ታይቷል። ታይምስ ኦፍ ኢንዲያን ይዞት ባወጣው ዘገባ መሰረት በቅርቡ አሜሪካና እስራኤል በኢራን ላይ ወታደራዊ ተቋማት ሲሰነዝሩ የተቀናጀ ጥቃት የኢራንን አየር መከላከያ አውታር በእጅጉ ጎድተውታል። በተለይ ኢራን በከፍተኛ ወጪ ከቻይና የገዛችው ኤችኪው-9ቢ የተሰኘው የሚሳይል መከላከያ ስርዓት የአጥቂዎቹን የጦር አውሮፕላኖች ማቆም ሳይችል መቅረቱ ታላቅ መነጋገሪያ ሆኗል። የቻይና መከላከያ ስርዓት ሲከሽፍ ያሁኑ ለሁለተኛ ጊዜ ሲሆን ቀደም ሲል በፓኪስታንና ህንድ መካከል በነበረው ግጭት የህንድን ጥቃት መከላከል ሳይችል መቅረቱ ይነገራል። ራዳሮችን የሚያሰውረው የአጥቂዎች ስልት የመከላከል ስርዓት ለምን ሊከሽፍ ቻለ ለሚለው ጥያቄ ዘገባው የተለያዩ ምክንያቶችን አንስቷል። የኤሌክትሮኒክስ ውጊያ አጥቂዎቹ የተራቀቁ የራዳር ማሰወሪያ ቴክኖሎጂዎችን በመጠቀማቸው የቻይናው ኤችኪው-9ቢ እና የሩሲያው ኤስ-300 ኢላማቸውን ማየት ተስኗቸዋል። የስውር አውሮፕላኖቹ ሚና እንደ ኤፍ-35 ያሉ በራዳር የማይታዩ የጦር አውሮፕላኖችንና በርካታ ድሮኖችን የኢራንን የእዝ ማዕከል በመምታት መላውን ስርዓት አይነ ስውር አድርገውታል። የከፍታ ገደብ የቻይና መከላከያ በከፍተኛ ከፍታ ላይ የሚበሩ ኢላማዎችን ለመምታት ታስቦ የተሰራ ቢሆንም ዝቅ ብለው ለሚበሩት ፈጣን ለሆኑ ሚሳይሎች ጥቃት ግን ተገቢውን ምላሽ መስጠት አልቻለም። ይህ ክስተት የቻይና የጦር መሳሪያ በጦር ሜዳ ላይ ያላቸው ተአማኒነትን ጥርጣሬ ላይ ጥሎታል። ቀደም ሲል ህንድ በፓኪስታን ላይ ባደረሰችው ኦፕሬሽን ሲንዶር ወቅትም በተመሳሳይ የቻይና መከላከያ ስርዓት በህንድ ድሮኖች በቀላሉ መደምሰሳቸው የሚታወስ ሲሆን የአሁኑ የኢራን ክስተት ለቤጂንግ የጦር መሳሪያ ጥሩ ዜና አይደለም እየተባለ ነው። ይህ በእንዲህ ሳለ የኢራን የቀድሞው ፕሬዝዳንት አህመዲን ነጃድ ተገድለዋል ለሚለው ዜና እስካሁን ማረጋገጫ በኢራን በኩል አልተሰጠም። አናዶሉ የቱርክ የዜና ወኪል ነው እንደዘገበው ከሆነ ግን እሳቸው የቀድሞው የኢራን ፕሬዝዳንት ከእስራኤል ጋርም ከፍተኛ ውዝግብ ውስጥ የነበሩና እስራኤልን እናጠፋለን ሲሉ ይዝቱ የነበሩት ኢራን ኑክሌር መታጠቅም አለባት በሚል አቋማቸው የሚታወቁት ጃኬት ለባሹ አህመዲን ነጃድ በሕይወት አሉ ብሎ አናዶሉ የዜና ወኪል ዘግቧል።
በሌላ በኩል ኢራን የአሜሪካ ኤምባሲዎችን ማውደም ጀምራለች። የዓለማችን ትልቁ የነዳጅ ማጣሪያም ተመቷል፣ ስራውም አቁሟል። የአሜሪካ እግረኛ ጦር ወደ ኢራን ሊገባ ነው የሚል መረጃም ወጥቷል። የመካከለኛው ምስራቅ ሀገራት ህዝቦችን አጋፍጣ ዜጎቿን እያስወጣች ነውን አሜሪካ የሚልና ከእንግሊዝ ጋር ያለው ሰጣ ገባም ዋነኛ መነጋገሪያ ጉዳዮች ናቸው። አራተኛ ቀኑን የያዘው በአሜሪካና እስራኤል ጥቃት የተጀመረው የመካከለኛው ምስራቅ ጦርነት በርካታ የአካባቢውን ሀገራት ለኢራን ጥቃት አጋልጦ ቀጥሏል። ትናንት ከማለዳው ጀምሮ እስራኤል በቴልአቪቭ እና ቤሩት ወታደራዊ ኢላማዎች ባለቻቸው ስፍራዎች ላይ ተከታታይ የአየር ጥቃት እየፈጸመች መሆኑን አሳውቃለች። የሳውዲ መከላከያ ሚኒስቴር በሪያድ በሚገኝ የአሜሪካ ኤምባሲ ላይ በሁለት ድሮኖች ጥቃት መፈጸሙንና መጠነኛ ጉዳት መድረሱን ገልጿል። የኢራን መንግሥት መገናኛ ብዙሃን በባህሬን የሚገኘው የአሜሪካ አየር ኃይል ማዘዣና የሰራተኞች ሕንፃ ላይ ጥቃት መድረሱን ዘግበዋል። የአሜሪካ ውጭ ጉዳይ ሚኒስቴር ማርክ ሩቢዮ የአገሪቱ ጦር በኢራን ላይ የሚፈጸመውን ከባዱን ጥቃት ገና እየመጣ ነው ሲሉ አስጠንቅቀዋል። ጦርነቱ ከጀመረ ጊዜ አንስቶ 6 የአሜሪካ ወታደሮች ተገድለዋል። በኩዌት የሚገኘው የአሜሪካ ኤምባሲ በቀጠናው የተፈጠረውን ውጥረት በመጥቀስ ዝግ መሆኑን አስታውቋል። እስራኤል ወደ ሊባኖስ እግረኛ ጦሯን በማስገባት ተጨማሪ ቁልፍ ስፍራዎችን ልትቆጣጠር መሆኑን አሳውቃለች። የዩኬው ጠቅላይ ሚኒስትር ኬር ስታርመር ደግሞ መንግስታቸው ጥቃትን ተከትሎ በኢራን በሚመጣ የመንግስት ለውጥ እንደማያምን ተናግረዋል። ዶናልድ ትራምፕ ጠቅላይ ሚኒስትሩ ተባባሪ አይደሉም ሲሉ ታዲያ አጥረግርገዋቸዋል። በኦማን ወደብን ኢላማ ያደረገ የድሮን ጥቃትም ተፈጽሟል። በኦማን የንግድ ወደብ ላይ የድሮን ጥቃት መፈጸሙን የአገሪቱ መንግሥት ዜና ወኪሎች ዘግበዋል። ጥቃቱ የተፈጸመው ዱቅሞ በሚባል የንግድ ወደብ ላይ ሲሆን አንድ ነዳጅ ማጠራቀሚያ ጋን ኢላማ መደረጉ ተዘግቧል። ማንነቱ እንዲገለጽ ያልፈለገ የአካባቢው የደህንነት ምንጭ ጥቃቱን በሰው ላይ ጉዳት ሳያደርስ መቆጣጠር ተችሏል ነው ያለው። ባለፈው ሳምንት መጨረሻ ላይ ወደቡ በድሮን ጥቃት ኢላማ ተደርጎ ነበር። በጥቃቱም አንድ የወደቡ ሰራተኛ ጉዳት እንደደረሰበት ይነገራል። በኳታር ሰኞ ዕለት የተፈጥሮ ጋዝ ማጣሪያው በኢራን ጥቃት በመመታቱ የተወሰነው ክፍል መጎዳቱን ተከትሎ ሥራ ተቋርጦ ነበረ። የሳውዲ አረቢያም ዋነኛ የነዳጅ ማጣሪያ በዚህ ጦርነት ምክንያት ለጊዜው ሥራ እንዲያቆም ሆኗል። አሁን በኢራን ጥቃት የተመታችው ኦማን ኢራንና አሜሪካንን ለዓመታት በማደራደር ቁልፍ ሚና ነበራት። በቅርቡ በ3 ዙር የተደረገውን ድርድርም ያካሄደችው ኦማን ነበረች። አሜሪካ ዜጎቿን ደግሞ ከ14 ሀገራት በአስቸኳይ ለቃችሁ ውጡ ብላለች። የአሜሪካ የውጭ ጉዳይ ሚኒስቴር ዜጎቹ በመካከለኛው ምስራቅ የሚገኙ 14 ሀገራትን በአስቸኳይ ለቀው እንዲወጡ ነው ያዘዘው። ይህንን ያዩ አካላት ታዲያ አሜሪካ የአረብ ሀገራቱን አጋፍጣ ዜጎቿን ግን ውጡ ትላለች ሲሉ ትዝብታቸውን እየገለጹ ነው። የአገሪቱ የቆንጽላ ጉዳይ ሚኒስቴር የሆኑት ሞራ እና ሞድራ በመስሪያ ቤታቸው የማኅበራዊ ሚዲያ ገጾች ላይ ባሰፈሩት መልእክት አሜሪካውያን ሊያጋጥም በሚችሉ ከባድ አደጋዎች ምክንያት ከ14ቱ ሀገራት ያሉ የትራንስፖርት አማራጮችን በመጠቀም አሁኑኑ ለቃችሁ ውጡ ነው ያሉት። የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራትም ባህሬን፣ ግብፅ፣ ኢራን፣ ኢራቅ፣ እስራኤል፣ ፍልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤሚሬትስ እና የመን ይገኙበታል። በኩዌት የሚገኘው ኤምባሲ ለየትኛውም የቆንጽላ ጉዳዮች የሚሰጠውን አገልግሎት ማቋረጡን ማስታወሱ ይታወቃል። ዶናልድ ትራምፕ እና የዩኬው ጠቅላይ ሚኒስትር ውዝግብ ውስጥ ገብተዋል። ዶናልድ ትራምፕ የዩኬውን ጠቅላይ ሚኒስትር ኬር ስታርመርን ተባባሪ አይደሉም ሲሉ አጥረግርገዋቸዋል። አሜሪካ በኢራን ላይ በምትፈጽመው ጥቃት የዩኬው ጠቅላይ ሚኒስትር ያሳዩትን አቋም ፕሬዝደንት ትራምፕ አጋዥ አይደሉም፣ ግንኙነታችንም እንደወትሮ አይደለም በማለት ተችተውታል። ፕሬዝደንት ትራምፕ ለዘሰን እንደተናገሩት ጠቅላይ ሚኒስትሩ ተባባሪ አይደሉም፣ ይህ ይሆናል ብዬ በፍጹም አላሰብኩም አሉ። እናም ከዩናይትድ ኪንግደም ጋር ያለን ግንኙነት ችግር አለው ማለት ነው ሲሉ ዶናልድ ትራምፕ ተናግረዋል። በስልክ ባደረጉት ቃለመጠይቅ ከዩናይትድ ኪንግደም እንደዚህ አይነት ነገር
በፍጹም አልጠብቅም ብለዋል እሳቸው። ይህንን መመልከቴም በጣም ነው ያሳዘነኝ ነው ያሉት ዶናልድ ትራምፕ። ሰኞ ዕለት ጠቅላይ ሚኒስትር ኬር ስታርመር ለምክር ቤት አባሎቻቸው በኃይል የሚቀየርን መንግሥት አላምንበትም ብለው ነበረ። ዩናይትድ ኪንግደም መጀመሪያ ላይ አሜሪካ ኢራንን እንድታጠቃ የጦር ሰፈሯን አልፈቀደችም ነበር። ኋላ ላይ ግን ለመከላከል አገልግሎት መፍቀዷን ገልጻለች። ይህም ግን ዶናልድ ትራምፕን አላስደሰታቸውም። ትራምፕ በቃለ መጠይቃቸው ፈረንሳይ ጥሩ እየሰራች ነው፣ ሌሎቹ ሁሉም ጥሩ ናቸው፣ ከሌሎቹ በእጅጉ የተለየችው ግን ዩናይትድ ኪንግደም ናት ሲሉ ኬር ስታርመርን በጣም እንደታዘቧቸው የተናገሩት። በዩኔስኮ የተመዘገበው የቴህራን ጎሌስታን ቤተ መንግሥት ደግሞ ጥቃት ደርሶበታል። በዩኔስኮ በቅርጽነት የተመዘገበው የቴህራን ጎሌስታን ቤተ መንግሥት መመታቱን የተነገረው በኢራን ዋና ከተማ የሚገኘው ታሪካዊውና በዩኔስኮ በቅርስነት የተመዘገበው ይኸው ቤተ መንግሥት በመዲናዋ በተፈጸመ ጥቃት ነው ውድመት የደረሰበት። የደረሰውን ጉዳት ተከትሎ ዩኔስኮ ለቅርጾች ጥበቃ እንዲደረግ ማሳሰቡን ይዟል። መቼም ዩኔስኮ ጥርስ የሌለው አንበሳ ነው፣ ምን ማድረግ ይችላል? መግለጫ ከመስጠት ውጪ። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከቤተ መንግሥቱ አቅራቢያ አደባባዩ ላይ ከፍተኛ ፍንዳታ ተሰምቷል፣ ቤተ መንግሥቱም ክፉኛ ተጎድቷል ብለዋል። እስራኤል ወደ ሊባኖስ እግረኛ ጦሯን ደግሞ በማስገባት ተጨማሪ ቦታዎችን ለመያዝ ዝግጅቷን ማጠናቀቋ እየተነገረ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦሩ ወደ ሊባኖስ ገብቶ ተጨማሪ ቁልፍ አካባቢዎችን እንዲቆጣጠር ማዘዛቸውን የአገሪቱ መከላከያ ሚኒስቴር ገልጿል። የእስራኤል እግረኛ ጦር ወደ ሊባኖስ እንዲገባ የታዘዘው በእስራኤል ድንበር አካባቢ የሚገኙ ማህበረሰቦች ላይ የሚተኮሰውን ሚሳኤል ለመከላከል ነው ተብሏል። የእስራኤል ጦር በሊባኖስ በሚገኙ የሂዝቦላህ ኢላማዎች ላይ የሚወሰደውን የኃይል እርምጃ አጠናክሮ እንደሚቀጥልም ገልጿል። ወደ እስራኤል በሚወነጨፉ የሂዝቦላህ ተደጋጋሚ ሚሳኤሎች ምክንያት ዋጋ እየከፈልን አንቀጥልም ብላለች እስራኤል መከላከያ ሚኒስትር እስራኤል ካትስ በድንበር የሚገኙ ማህበረሰቦችን ለመከላከል ቁርጠኛም ነን ብለዋል። በጋሊሊ የሚገኙ ማህበረሰቦችን ደህንነት ለመከላከል ቃል ገብተናል፣ ያደረግነውም ይህንኑም ማጠናክረን እንቀጥላለን ብለዋል ሚኒስትሩ። በኩዌት የሚገኘው ደግሞ የአሜሪካ ኤምባሲ ሙሉ በሙሉ ተዘግቷል። በኩዌት የሚገኘው የአሜሪካ ኤምባሲ ተጨማሪ መግለጫ እስኪሰጥ ድረስ በሚል በቀጠናው ያለውን ውጥረት በመጥቀስ መዝጋቱን በኤክስ ገጽ ባስተላለፈው መልእክቱ አስታውቋል። ኤምባሲው መደበኛና አስቸኳይ የሆኑ የቆንጽላ ስራዎችን በሙሉ ማቋረጡን የገለጸው ሰኞ ዕለት የአሜሪካው የውጭ ጉዳይ ሚኒስቴር ኩዌትን ጨምሮ በመካከለኛው ምስራቅ የሚኖሩ አሜሪካውያን በፍጥነት እንዲወጡ ቀድሞም ማስጠንቀቁ የሚታወስ ነው። አሜሪካ የኩዌት ኤምባሲዋን የዘጋቸው በሪያድ የሚገኘው ኤምባሲን በሁለት ድሮኖች ጥቃት ከደረሰበት በኋላ ነው። ሂዝቦላህ 3 የእስራኤል ወታደራዊ ቦታዎችን ማጥቃቱን ደግሞ ገልጿል። ሂዝቦላህ በ3 የተለያዩ የእስራኤል ወታደራዊ ቦታዎች ላይ ጥቃት ፈጽሜያለሁ ብሏል። በኢራን የሚደገፈው ሂዝቦላህ እስራኤል በርካታ የሊባኖስ ከተሞችና አካባቢዎች ላይ ለምትፈጽመው ጥቃት ወረራም ምላሽ ሰጥቻለሁ ነው ያለው። በ3 የተለያዩ የቴሌግራም ልጥፎች በጎላን ተራራ የሚገኘውን ፋታህ የጦር ሰፈር፣ ሜሮንና ራማት ዴቪድ የአየር ኃይል የጦር ሰፈሮችን በሚሳይልና በድሮን ማጥቃቱን ሂዝቦላህ ገልጿል። ሂዝቦላህ ፈጸምኩት ላለው ጥቃት እስራኤል የሰጠችው አስተያየት የለም። በሪያድ የሚገኘው የአሜሪካ ኤምባሲም የድሮን ጥቃት ደርሶበታል። የሳውዲ አረቢያ መከላከያ ሚኒስቴር በሪያድ የሚገኘው የአሜሪካ ኤምባሲ ላይ ጥቃት መፈጸሙን አስታውቋል። እንዲህ አይነቱ በዚያ በአረብ ሀገራቱ የሚገኙ የአሜሪካ ኤምባሲዎች ላይ ተመሳሳይ ጥቃት አሁንም ሊፈጸም ይችላል የሚል ስጋት አለ። አሜሪካ ለተራዘመ ጦርነት የሚበቃ የጦር መሳሪያ ክምችት እንዳላት ዶናልድ ትራምፕ ተናግረዋል። ፕሬዚደንት ዶናልድ ትራምፕ በትሩዝ ሶሻል ማኅበራዊ ሚዲያ ገጻቸው ላይ እንዳሉት የተራዘመ ጦርነት ማድረግ የሚያስችሉ የመካከለኛና ከፍተኛ ደረጃ የጦር መሳሪያዎች አለን ሲሉ በኩራት ተናግረዋል። እነዚህን የጦር መሳሪያዎችም ከፍተኛ ክምችት ያላቸው ናቸው። ዩናይትድ ስቴትስም በቂ ክምችት አላት፣ እናም ለማሸነፍ ዝግጁ ናት ሲሉ ነው የተናገሩት። ዶናልድ ትራምፕ በቅርቡ በሰጡት አስተያየት
ጆ ባይደን ለዩክሬን እጅግ በጣም ከፍተኛ የሆነ የአሜሪካ የጦር መሳሪያ በመስጠታቸው ክምችታችን ተመናምኖ ነበረ ሲሉ አጋጣሚውን ተጠቅመው ጆ ባይደንንም ወጋ አድርገዋቸዋል። የዩኬው ጠቅላይ ሚኒስትር ኬር ስታርመር ለፓርላማ መንግስታቸው በጥቃት በሚመጣ የመንግስት ለውጥ አናምንም ብለው ቀደም ብለው መናገራቸውንም እንዲሁ ዶናልድ ትራምፕ ተችተውታል። ሀሌታ ዩቲዩብን ስትከታተሉ ስለነበር እናመሰግናለን። ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይረሳም።